Hello, this is Microphone Media. Please like, subscribe, and share. Thank you. እንዴት ናችሁ? ማይክሮፎን ሰላም ነው ወይ? ደህና ነን፣ እግዚአብሔር ይመስገን። ከየት ነው የሚደውሉት? እኔ ማለት አዳማ ከተማ መከላከያው ገብቶ ነበር ማለት ነገሮች ጫን ሲሉ ይገባል፣ ብዙ ጊዜ ይገባል እዛ አካባቢ ላይ። እሺ። እና እዛ ነገሮች በቃ ምንም ስራ መስራት አንዳንድ ነገሮች በቃ ምንም መውጣት መግባት ከባድ ሲሆን እኔ ከዛ ነው እና ያለው ነገር ሁለት ወር ያለ ራሱ ስራ አልሰራሁኝ። በቃ በዛ ምክንያት ነፍስ ውጭ ነፍስ ግቢ ነው። በቃ ወጥተ መግባት ከባድ ሆነ። ለብሔር ብሔረሰብ ከፍተኛ ችግር እየተንገላታ ነው የሚሉን ያሉ አዳማ ውስጥ በጣም ችግር አለ ያሉን ነው። በጣም አፈሳው ከባድ ነው። ወጥቶ መግባት በጣም ከባድ ነው። በዛ ላይ መዋጮ በቃ ሲቃይ ነው ብታይ፣ ሲቃይ ምንድን ነው የሚለው አሁን ንብረቱ በሙሉ ብዙ ስቃይ አለ ያሉ ብዙ ነገር ነው የሚነግሩን። እዛ የነበሩ የብሔር ብሔረሰብ ስጋ ቤቶችም ምናምኖችም እኛ ተቸግረን በቃ አሁን እንዳለ አዋጩ ነው በቃ አዋጩ እያሉ በቃ ሆን ብሎ ከንብረት ውጭ አድርገናል። ትንሽ አሁን ተያያዥ ንብረት ካለች የሆነ ትንሽ ነገር በቃ ነዋሪው የሆነች ነገር በቃ እየተንቀሳቀስ እየሰራ ከሆነ በቃ መዋጮ ጠዋትም ማታም ሲቃይ ነው። በጣም ከባድ ነው። ከፍተኛ ግርግር ተፈጥሮ ነበር በቀደም። እዛ ለወጣቶቹ ለኦሮሞ ወጣቶች ቤት የሚሰሩበትን ሰጥቷቸው እንደገና አፈረሱባቸው ከሰሩት በኋላ እና የሚሰሩትም አያውቁም። እውነት ለመናገር በጣም አስቸጋሪ። ናማልድ የት ነው ናማልድ? ናማልድ እኮ በኦሮሚያ በአባገዳው ወደ ቢሾፍቱ መውጫ ላይ እኔ መንግስት ይስጣቸው ራሳቸው ሰዱ አላውቅም። ብቻ ሲሰሩ ዝም ብሏቸው ሰሩ። በኋላ ላይ የኦሮሞ ወጣት እኮ ምንም እንትን አላለም። በኋላ ላይ ለሌላው ለምስኪኑ ሸጠው በቃ አረሱት። በቃ አጠቃላይ መንግስት አረሰው። ከዛ በኋላ ለኛ ሸጠው ዞር አሉ። እንዴ ይሄ ምስጢር ነው በትክክል። አሁን መቀደም ሪፖርት አድርገውልኝ በጣም ብዙ ሰውም ሪፖርት አድርገ ነው በጣም ብዙ ሰው ነበር ያየው። እና አሁን ነግሩኝ ያሉት ለኦሮሞ ወጣቶች ተብሎ ተሰጥቶ ከዛ በኋላ እነሱ ደግሞ ሸጠው ለሌላው ብሔር ብሔረሰብ መሬት አገኘሁኝ ብሎ ቤቶቹን ከሰራ በኋላ አሁን መጥተው አፈረሱት ነው የሚሉኝ ያሉት። እስቲ በደንብ አድርገው ይንገሩኝ። የሰራው መጀመሪያ እኔ ሲሰራ ምንም አላሏቸው። አይስጧቸው በእርግጠኝነት እኔ ምንም መረጃ የለኝም። ሰጥተዋቸው ነው አሉ። ሆን ተብሎ ሊሆን ይችላል እንጂ ሆን ተብሎ እስቲ ገንዘባቸውን ዝም ብለን እናፍሰዋለን ብለው ሊሆን ይችላል። ግን መጀመሪያ የሰሩት ወጣቶች ግን አንድም ሰው እዛ ጋር የተጎዳ ሰው የለም። ሁሉም ሸጦላቸው በቃ ጋ የተመራ ነው ተብሎ ሸጦላቸው በኋላ ምስኪኑና ብሔር ብሔረሰቡ ነው የተጎዳው። ቤት የመጨረሻ ያሳዝናል በቃ። እሺ አሁን ደህና ቤቶች ተሰርቶ ነበር። እስቲ በደንብ አድርገው ያጫውትኝ ስለዛ። ምክንያቱም ብዙ ሰው ነው የደወለልኝ። አዎ ዜርስት ልሳን ሆንከን ምናምን እያሉን ነበር። ጥሩ ቤቶች ተሰርተው በጣም በሚገራርም መልኩ ተሰርቶ በቃ ማለት በቃ ሌላ ከተማ ነው የተፈጠረው የሚመስለው። እንዳጠቃላይ በቃ ሁሉም ብቻ አሳዛኝ ነው። እሱ ብቻ ሳይሆን ምን አዳማ ላይ ያልፈረሰ ቤት ያልተዘገበ ነገር ቢኖር እኮ አዳማ ላይ ነው። ምንም ሚዲያ ምንም ከበር ያልሰጠው ቦታ እና አሁን የት ፈርሰዋል? አሁን ብሔር እያዩ ነው እየመረጡ ነው የሚያሰቃዩት። የአሁኑ መቼም ተአምር ድራማ ነው። የአሁን የነገሩኝ የወንጅ ማዞሪያ አካባቢ ያለው የነበረው ሄሎ ተቋረጠብህ። ስልኬ ዘግቶ ነው ይቅርታ። ስልኬ ነው ይቅርታ። ስልኬ ዘግቶ ነው በመሀል። ችግር የለውም። እና አሁን ምንድነው የዚህ የወንጅ ማዞሪያ አካባቢ በጣም የሚገርም ነገር ነው የነገርከኝ። አሁን ምን ተፈጠረ መሰለህ? አሁን እኛ ጋር መጀመሪያ ሲጀመር ራሱ ምን እንደተፈጠረ ታውቃለህ? አዳማ ላይ ምዝገባ መዘገቡ። እሺ መጀመሪያ ጨረቃ ቤት ፈረሳ ምናምን ማንኛውም ነገር ሳይጀመር ምዝገባ መዘገቡ አጠቃላይ ማለት ነው። እሺ ስም፣ የትውልድ ቦታ እያንዳንዱ ብሔር ችግር ማለት ነው። ይሄን ነገር ከመዘገቡ በኋላ ብሔሩም ምናምኑ ትንሽ ተቆራርጣብህ ብሔር ሁሉን ነገር አዘጋጁና ሁሉን ነገር መዘገቡ። ብሔር ጠየቁ፣ አካባቢ ጠየቁ፣ የተወለደበትን የሚኖርበትን ሁሉንም ብሔር እያንዳንዱ እንደ አዳማ እንደ ኦሮሚያ ነው የተመዘገቡት ማለት ነው መረጃ። እሺ ከዛን ይሄ ከተደረገ በኋላ ብዝሃነት ታየ።
ገብቷል። ማን የት አካባቢ ላይ ይኖራል፣ ማን በምን አካባቢ የሚለው ያ ነገር ተፈጠረ። እሺ ከዛ ቅድሚያ ሌላ የሚፈለገው እንዲመታ የሚፈልገው ሰፈር ሙሉ ተመታ። የሰፈር ማለት እና ምን አደረጉ መሰለ፣ መጀመሪያ መዘገቡ። ከዛም በኋላ ስልጤ፣ አማራ፣ ጉራጌ፣ ብሔር ብሔረሰብ ትግሬ ሳይቀር ማለት ነው። መጀመሪያ አሁን ነው ይሄ ነገር የተፈጠረው። ቤፈረሰው ሙሉ ነገር የተፈጠረው ማፈናቀሉ ምንም የተፈጠረው መጀመሪያ ናማል ገዳ ቁጥር 1 አካባቢ የትግራዮች ብዙ ነበሩ። የትግራይ ጦርነት በተነሳ ሰዓት ብዙ ትግራዮች ወደ የሀገራቸው ገቡ። ብዙ ቤታቸውን ተነጥቀው ቀረ። ብዙ ቤታቸውን ተወረሱ ማለት ነው። እሺ አሁን የአማራ ክልሉ ጦርነት ከተጀመረ የአማራ ክልሉ ጦርነት ከቀጠለ በኋላ ይሄ ነገር ተጀመረና ሙሉ ስም ዝርዝር ትውልድ ቦታ እያንዳንዱ ተመዝግቦ መረጃ ተሰበሰበ። መረጃ ከተሰበሰበ በኋላ ቀጥታ እንደ ዳታ ነው የሰበሰቡት። ከዛ ማን የት አካባቢ ይኖራል በሚል በተለይ ጉራጌ፣ አማራ፣ ስልጤ ያለበት በምንም ተአምር ሰፈሩ ሊቆም አልቻለም። በቃ በምንም በቃ የመጨረሻ በቃ ዱቄት ነው ያደረጉት። 2-3 ግሪደር ነው የሚገባው ማለት ነው። እሺ እና በተለይ አሁን ኬላ የሚባለው አካባቢ ብትሄድ ስልጤና ጉራጌ ነው ብዛኑ ታይ ማለት ነው። እርስ ነው ያደረጉት። እርስ ኬላ ስትል ወደ መታራ መውጫው ነው። መውጫ መታራ መውጫ። እሺ እና ጎልባ የሚባል አካባቢ ላይ ነው የኬላው ማለት ነው። ገባኝ። በዚህ በቃ ምንም እርስ አደረጉት። ምን ብለው ነው የሚያፈርሱት? ምክንያቱ ምንድን ነው የሚሉት? ህገወጥ ተብሎ። ኦኬ እሺ ህገወጥ። ከዛን መልሰው የተለያዩ ሰዎች ናቸው መልሰው የተለያዩ ድርጅት ውስጥ ያለ ግማሹ ዝም ብሎ በረማታ እየተባለ ቦታ ይወሰዳል። ግማሹ ሳይሰራበት ቀረ። ግማሹ ባለስልጣንና ካቢኔ ነው ቦታው ነው የሚበላው። ግማሹ ገበሬ ነው የሚበላው። በቃ የሰፈር አምባገነን ነው ቦታው ነው የሚበላው። እሺ እና እንደዛ ሆኖ በቃ ሰው ሁሉ ተፈናቀለ። በቃ እንደ አዳማ በቃ አፈናቀሉ ማለት ትችላለህ። ስትራቴጂው ባጃጅ ሹፌርና ጨረቃ አማራና ጉራጌ ነው የወረረን የሚል ነው ስትራቴጂ። ገብቶሃል? እና የጦርነት ልክ ከተጀመረ በኋላ በቃ ባጃጅ ከከተማ ወጣ። አቦ በሶማሌው ጦርነት ጊዜ ተፈናቅሎ የመጡ ሙሉ ከዛ የመጡ ኦሮሞዎች ቤት ተሰርቶላቸው በስነ ስርዓት ተሰርቶላቸው አሁን በፈለጋቸው ዲዛይን ቀይረው እየሰሩ እዛ ብቻ አይደለም አቦ ጋር ብቻ አይደለም እንትን ያሉት ማለት ነው። እዚህ በጀዋር አደባባይ ደግሞ ወደዛ አለፍ ብሎ አለ አዳማ ላይ 2 ቦታ አካባቢ ነው የማውቀው ተፈናቃዮች ተብሎ የሰፈሩበት ማለት ነው። አዲስ አበባ ላይ በጎሮ ወገን አለ አንድ መሀል ሜዳ ላይ ተሰርቶላቸው በጣም በሰፊው እዛ ሰፍረው አሁን ሰፈሩ ለምቶ የመጨረሻ መሀል ከተማ ሆኖላቸው እዛ ነው ያሉት። ገብቷል? ተፈናቃይ በዛ መልኩ ነበረ። ይሄኛው ግን የሚፈለግ ማህበረሰብ አይደለም። ገብቷል? እና እንደዚህ አሁን ይሄ አዳማ ያለው ሌላው ብሔር ብሔረሰብ ታዲያ ከአዳማ የመውጣት አዝማሚያ ያሳይተዋል። የወጡ አሉ፣ ከዛ ሸሽተው የወጡ ጉራጌ። እንግዲህ በብዛት ሀቁን እንናገር ከተባለ አዳማን በደንብ ነው የማውቀው እኔ። ንብረቶች ስለነበሩኝ እመላለስ ነበር ማለት ነው። እና የሚበዛው ቢዝነስ ተይዞ የነበረ በስልጤ በጉራጌ፣ ትንሽ ደግሞ ያው የትግራይ ተወላጆችም በስጋ ቤት በምናምን የሚሰሩ ነበሩ። ግን በብዛት ይሰሩበት የነበሩት ከአማራውም የበለጠ ጉራጌና ስልጤዎች ናቸው። በንግዱ በተለይ በዚህ ብረታ ብረት በሁሉም በሸቀጡም በድንኳኑም በምኑ እነሱ አሁን ሲያፈርሱባቸው ጉቦ ሰጥተው ምናምን እንደገና ይሰሩታል ወይስ ለቀው ይሄዱ አሉ? ከናዝሬት ምን አለ መሰለህ አሁን እዛ ጋር ብዙሃኑ ጉቦ የሰጠም ተበልቶ ቀርቷል። ማንም አያስቆሙም። ሲጀመር እዛ ቦታ ላይ በጉቦም ሆነ በምንም እንድትቀርም ሆነ እንድኖርም አትፈለግም። እንደውም ቤት አታከራዩ፣ ቤት ለፈረሰባቸው ቤት አታከራዩ፣ ወደ ሀገሩ ይግባ ነው የተባለው። ገብቶሃል እንጂ የፈረሰባቸው አሁን በጣም ቤት ኪራይ በጣም ሀይ ነው። አዳማ ላይ መኖር አይችልም። ቤተሰብ አለው፣ ልጅ አለው፣ 5-4 ቤተሰብ ነው ያለው። ቤት ኪራይ ልጆች ይዘህ ዕቃ ይዘህ የትም አትገባም። በዛ ላይ ቤት ፈርሶብህ ከከተማው ዕቃ ጭነህ መውጣት አትችልም። 10-15 ሺህ ብር ነው የምትጠየቀው፣ 20 ሺህ ብር ነው የምትጠየቀው የዕቃ መውጫ ራሱ።
እና በቃ የመጨረሻ ፈርሶብህ እንኳን መሄጃ የለም። እኔ ሰው የት እንደገባ ወዴት እንደሄደ እኔ አሁን ብዙዎቹ ግማሹ አሮጌ ቤት እኔ አሁን ብዙ የማውቃቸው ልጆች አሉ። ጅምር የዘመድ ቤት ባዶ ቤት ቆርቆሮ እያጠሩ ሳጠራ እያደረጉ የገቡ ያሳዝን። እና በቃ በእንደዚህ ህዝቡ ተበተነ። ስንቱ ጥሩ ኑሮ የሚኖረው ቀን ሰራተኛው ግንበኛ 10-15 ዓመት ሰርቶ የሰራውን ጨረቃ ስንት መከራ በልቶ ውሃ ቆጣሪ መብራት አስገብቶ ክላሶች እያከራየ ማለት ነው። ስንት ማህበራዊ ኑሮ ስንት ነገር አዋጣ ለመንግስት ይሄን አድርግ ይሄን አድርግ ሮንድ ክፈል እየተባለ ሮንድ ቀን በቀን ነው የሚመጣልን እና እንደዚህ ሆኖ ህዝቡ በቃ ምንም በቃ ዜጋ እንዳልነበረ ሜዳ ላይ ቀረ። አዳማ አራዳ ብትገባ አሁን የነበረ ጉራጌ አራዳ ነው መቼም። አዳማ ንግድ መንቀሳቀሻ ተብሎ እንደ መርካቶ እንደ አዲስ አበባ አራዳ ነው። አራዳ ብትገባ ብዙ ሱቁ ታሽጓል። ምክንያቱም እንዲሰራ የማይፈለግም። ቀን በቀን ሰው ግብር በምን ያህል እንደሚከፍል ይታወቃል። ሀይ ነው ከእቃ በላይ ነው የምከፍለው። ያም ሆኖ ቀን በቀን አንተ ይህን ያህል ይገባሃል፣ አንተ ይህንን ለዚህ ነገር ይህንን ማድረግ አለብህ ተብሎ ነው። አሁን ደግሞ የያዙት ነገር ምን አለ መሰለ፣ ህዝቡን ይሄ ህፃናት ምገባ በሚል መከላከያና ለተለያየ ነገር መዋጮ ቀን በቀን መከራን ነው የሚያበላ ሚኒሻ መከራን ወይ ተአምር የመጨረሻ አሳዛኝ። በቃ ሰው መስራት በማይችልበት መንገድ በቃ ሁሉም ሰው መውጫና መግቢያ ከሀገር እንኳን እወጣለሁ እንዳትል ህዝቡ በኢኮኖሚ ድቅቅ ብሎ ከሀገር አይደለም ከአንዱ ክልል ወደ አንዱ ክልል መንቀሳቀስ የማችልበት ደረጃ ላይ እንደደረሰው ስራ ስራም ወጪ ነው፣ ኑሮ አይ ነው። የሚያሳዝን ነው እውነት ለመናገር ይሄ ሀገር ያ ሁሉ ሰላም ኑሮ ብድግ ብለን ከጫፍ እስከ ጫፍ እየሄድን ብዙ አይ መቼም እውነት ለመናገር ተሳስተ አዳማ ላይ አሁን እኔ አሁን በዚህን ሰዓት ብነግርህ ተሳስተ አታመሽም። ተሳስተ ሻይ ቡና ውጭ ብለህ እንዴት ትጠጣታለህ? እንዴት ማኪያቶ 12 ሰዓት ከሞላ በኋላ እንዴት ትጠጣለህ? ያለ ዱላ እንዳይመስልህ የሚወጣው ሚኒሻ መንገዱ ሁሉ እንዲህ ህዝቡ እኮ እንዴት ጎንበስ ብሎ አይኖርም። የሚወጣው ሚኒሻ እንዳይመስልህ ነው የምልህ። ይዞት የሚወጣው ዱላ መንገድ ላይ አንዱ ጀመረ ማለት 30 ነው በቃ አንተ ላይ የሚያርፈው። በቃ ሁሉም ነው በቃ አንተ የመጨረሻ አልሸባብ ወይም ሌላ አሸባሪ ነው የምትመስለው። የመጨረሻ በቃ ማንም ይሄ ነው የሚጠይቅልህ የለም። በቃ አንተ እዛ ቅርጫ ቀርበህ በቃ ሁሉም ጥጉን ነው የሚይዘው። መጨረሻ በቃ መታወቂያማ አልያዝክም ማለት ሰበብ ነች። መዝናኛ ቦታ ሰው እኮ ከስራ ወጥቶ ሻይ ቡና ይላል፣ የሆነ ቦታ ይዝናል። ግብር የሚገባበት ሻይ ቡና ካፌ ለስላሳ ጠጥተህ ስትወጣ ጉሮሮ ነው የምትይዘህ። እንዴት ትወጣለህ? እንዲህ ሻይ ቡና ትላለህ። ይሰማል። እሺ። እና በጣም ከባድ ነገር ነው። በጣም እኔ በእውነት የመጨረሻ አሳዛኝ ነው። እኔ አሁን ከመጀመሪያ እስከ መጨረሻ የምከታተለው አሁን ደግሞ በቅርብ ጊዜ እናንተ ሚዲያ እኔ ላይ የደረሰው እየተከታተልኳችሁ ነው። በጣም ጥሩ ነው። በርቱ። ያንተ እንደውም አንተን አገኘሁኝ። መልካም ጥሩ ነገር ለህዝብ ይጠቅማል። ይሄንን ግፍን ማወቅ አለበት ህዝብ የምትለውን በደንብ አድርገህ አዘጋጅና ደውልልኝ። እኛ ልሳን እንድንሆናችሁ ነው። ይሄ አሁን የበቀደሙ እውነቴን ነው የምነግርህ፣ ስንት ነገር እንዳነቃነቅ አታውቅም። ወደ 40 ሺህ ሰው ነው ያየው፣ 40 ምናምን ሺህ። ስለዚህ እንደሱ እናደርጋለን። እንደውም ሚዲያ ምንም ያልዘገበው ነገር ቢኖር አዳማ ነው። ምንም ህዝቡ የሚናገርበትን የሚወጣበትን አንደኛ ትፈራለህ። ገብቶሃል? ያለው ነገር ከባድ ነው በእውነት። እጃቸው በጣም ረጅም ስለሆነ የትም አታመልጥም። በጣም ከባድ ነው እና ሰውም ስለሚፈራ ነው። ይፈራል። በጣም ነው የሚፈራው። ግን ምንድን ነው መሰለህ እኛ አሁን እንደዚህ አደጋ ውስጥ እንደትገቡ ስለማንፈልግ ተጠንቅቀን ነው እንደ ማይክሮፎን ሚዲያ። አሁን ዛሬ ስለ አዲስ አበባ ተዘረፍኩኝ ብሎ ሲያለቅስ ለጥፍ ሰው አይቶታል።
ብዙ ሰው ደግሞ እየደወለልኝ ነው ያለው። እንደውም ለዛ በላይ ሄደ ወልክ ነበር የመሰለኝ። ዛሬ እሱን ሰምቼ ነው ከሱ ላይ ነው እንደው ስልካችሁን ያገኘሁት ከሱ ላይ ነው። የሚገርም እሱን እያዳመጥኩት ነበረ። መታወቅ አለበት ይሄንን ብለህ የምታስታውሰው እንደዚህ ያደረጉትን አሁን በደንብ በደረጃ አድርገህ እንደዚህ ብሔር ብሔረሰቦችን ለይተው ለማጥቃት እንዲህ አድርገው የምትለውን አዘጋጅና ደውልልኝ። ከዛ በኋላ እኛ ደግሞ ያው እየቀየርን እናሳልፈዋለን። አደጋ እንዳይሆንብህ ምንም ነገር አትስጋ። በምንም ታምር እሺ። ምንም ችግር የለም። እሺ። አዎ አሁን ሐውልት ተክለዋል። አሊቢራ አደባባይ ነው የሚባለው። አሊቢራን ሐውልት አቁመዋል። እዛ ከኮሌጅ ከአዳማ ዩኒቨርሲቲ ጫፍ ከኬላና ከቦሌ ሄዶ የሚገናኝ አደባባይ አለች፣ አሊቢራ ተብሎ ማለት ነው። ከዛ ገብቶኛል። አሁን አውቄዋለሁ። በርታ፣ ይዞ እንደዋወላለን። ይሄ በቃ መረጃ ግብአት ነውና ኦኬ፣ እንደሱ አድርግ። ቻው። እሺ ወንድሜ፣ ቻው።